ልጅ ከማን ወለደ? ነገርኩ እኮ ኦርቶዶክስ ዝም ብሎ የሚንቀሳቀስ ብዬ ነበር። የተለያዩ ናቸው። አይደለም እግዚአብሔር አንደኛውን ልጁን ወደ ምድር ላከው ይላል መጽሐፍ ቅዱስ። ስንት ልጆች ናቸው እግዚአብሔር ያሉት? አንድ ልጅ እኛማ ሁላችንም ህዝብ የተባለ ልጆች ነን እኮ። ለሞሪ እግዚአብሔር ልጅ ግን ሊኖረው ይገባል። እንደ እውነቱ ከሆነ እግዚአብሔር ግን ልጅ አለው። ለሞሪ እግዚአብሔር አይዳሰስም፣ አይጨበጥም፣ አይታይም። ማንም እስካሁን ያየው ሰው ልጅ ይኖረዋል ታስባለህ? እግዚአብሔርና እኮ ኢየሱስ ክርስቶስ የተለያዩ ናቸው። ምን መሰላችሁ? ኢየሱስና እግዚአብሔር የተለያዩ አካሎች ናቸው። ይኸውልህ እንግዲህ ኦርቶዶክስ ሲጓሄድ ማይ ሲስተር ማይ ቢዩቲፉል ሲስተር ፍሮም አዲስ አበባ ፊንፊኔ ኖ ቆይ ሞጣዬ ይልክኝ አሁን ካንታው ኢየሱስና እግዚአብሔር መጽሐፍ ቅዱስ ግን እሺ መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ እግዚአብሔር ፈጣሪ አንደኛ ልጁን ወደ ምድር ላከው ልጁን ማለት እግዚአብሔር ግን ልጅ ሊኖረው ይገባ ነው ሮነ ነው እያልኩ ያለው። እግዚአብሔር ልጅ ከማን ወለደ? ማንስ ኦርቶዶክስ እግዚአብሔር ከየትኝ በምንድን ልጅ ወለደ? This my question from Orthodox guys. ቀጥ ያስረጅን መስቀል አንጠልጥለሻል ዛሬ አለቅሽም። ዘበነ ለማንጥራ ከታች ትጠየቃላችሁ ብዙ ነገር። ቀጥ ያስረጅን አይ አይደለም ሞጣዬ እኔ እኮ አገባቢ እኮ ስለ መጽሐፍ ቅዱስ እናገር እኮ አልነበረም እኮ አገባቢ ያው መስቀል አድርገሻላ። እኔ እኮ እየጠየቅኩ ያለሁት ራሴን የምጠይቃለሁ ብዙ ጊዜ አንቺን ብቻ አይደለም ሁሉንም ሰው የምጠይቀው ነው። ምግን መልስ የለውም። ለሞጣ ቀራኒዮ ለሚጠየቅ መልስ ሰው ፋስ በፋሱ ነው ቁጭ። ለምን እንደሆነ አይገባኝ። ማንም ሰው የሚመልስ የለም። ኢየሱስና እግዚአብሔር የተለያዩ ናቸው ብላ ቁጭ አለች። ትልቅ መስቀል ግን አንጠልጥላለች። ትክክል። አም ሶሪ ፎር ዩ ማይ ቢዩቲፉል። እኔ ማምነው ግን እንደዛ ነው። እድሜ ስንት ነው የነበረው? እድሜ ስንት ነው? አይዞሽ ማይሌጅሽ አልሄደመሽም። 27ማ እንቦቀቅላ ልጅ ነሽ እኮ እና ምን አደነጋገጠሽ? እድሜሽ ስንት መስበት? 27 ያው የሴት ልጅ እድሜ አይጠየቅም ብዬ ነው ሞጣዬ። የወንድ ልጅ ደግሞ እዚህ እኮ ኋላ ቀር አስተሳሰብ ነው። እስኪ ግን አንተ ከምታውቀው እስኪ ግን አንተ ልክ ነኝ ብለህ የምታስበውን ነገር ስለኔ አስተምረኝ እስኪ። ምናልባት እኔ ሊሆን ይችላል። አላሁ አክበር አይደለም አላሁ አክበር በይ። ለምን እምነት አይደለም አንተ አላሁ አክበር ማለት ምን ማለት እንደሆነ ታውቂያለሽ? አላሁ አክበር በይ ምን ማለት ነው? አላሁ አክበር ምን ማለት ነው? ስለማላውቀው አረብኛ የእስላሞች ወይ ሙስሊሞች ስለተባለ ሌላ ነገር መስሎሽ። አላሁ አክበር ማለት እግዚአብሔር ይመስገን ማለት ነው። አየሽ በአረብኛ ተነገረ እንጂ ስብሐት ለአብ ማለት ነው። እንዳበሻ እኮ አላሁ አክበር እምነት አይደለም። አላሁ አክበር እግዚአብሔር ይመስገን ማለት ሌላ ምንም ነገር የለም። አይ እኔ አላውቅም ነበረ ስላላወቅኩኝ ነው። ስብሐት ለአብ እና አላሁ አክበር አንድ ናቸው። ሌላ ምንም ነገር የለውም። ለምን ሚሊዮን ሃይማኖት ተፈጠረ መሰለሽ? ወንበዴ ቄስና ወንበዴ ሼክ እጁን አለሱስ የሚበላ ወንበዴ እየቀለብን ነው። እግዚአብሔር አንድ ነው። አላህ አንድ ነው። እግዚአብሔር አንድ ነው። አንድ አምላክ ነው ያለው በዓለም ላይ ሚሊዮን አምላኮች የሉ። ዴር ኢዝ ዋን ጋድ አልማይቲ ጋድ ይባላል። እሱም አላህ ይባላል። እሱም እግዚአብሔር ይባላል። ዱ ዩ አንደርስታንድ? ያው እግዚኦ ይላል። እኔ ምን አባት ከኔ ላይ የሚያፈነዳ ይመስላል ሚካኤል። ያቀኛል እኮ ሚካኤል መጥቶ እኔን ተች ማድረግ እንዲመንከት አይችልም። በሰው እግዚአብሔር ሰውን በራሴ አምሳል ፈጠርኩ ስላለ ሚካኤልን ሊታዘዝ ነው ለኔ የተፈጠረው እንጂ እኔ ሊያዝዝ በምንም ታምር አይችልም። ገብርኤል እኛን ማዘዝ አይችልም። መጠበቅ ብቻ ነው ስራው።
መላላክ ነው ከአምላክ። አሁን ዛሬ አማራ ሚካኤል እያለ ትግሉን ጥሎ ፋኖ ሁሉ ይሰግዳል። ሚካኤል መላእክት እኮ ኢየሱስን እኮ በቃ ረስቶታል። ጭራሽ አሁን አማራው ከማርያምና ከኢየሱስ ነው ማርያምን አትጋብኝ እንዲህ ምናምን ነው የሚለው ሊቃውንት አባ ማትያስ ዘመንበረ እጨጌ ወእጨጌ ወአክሱም ወዘዋት ወመለስ ዜናዊ አሜን። አባ ማትያስ ነገደ ትግራዋይ ወእጨጌ ዘመንበረ ቅዱስ ዘፓትርያርክ ዘመነ መዝነ ሰማይ ሰማይ አሜን። አባ አሳውሪዎስ ዘምነገደ ኦሮሞ ዘረ ሕይወተ ዓለም ኦሮሞማ ዛብይ አህመድ ወፍሬንድ አሜን አሜን አሜን። እንደዚህ አይነት አዳዲስ ክስተቶች መምጣት ነው የሚያዋጣው። አይተነዋል። ብዙ ነገር አላዋጣም። በእንደዚህ አይነት ክስተቶች ትከሰታለ። መስቀል አንጠልጣዩን ከች ሊል ይችላል። አባታችን የሚል አይጠፋም። ይፍቱኝ የሚል አለ። ዞሮ ዞሮ ቄስ ይፍቱኝ ሲል ቄስ እስኪ አሁን መለኩሴዎች የሚባሉ አባቶች ይፍቱኝ ትላለህ አይደል? ምንድነው መልሱ? እግዚአብሔር ይፍታ። አየው፣ ካህናት እንደማይፈቱ ያውቁታል። ተንደርድረው ለእግዚአብሔር አስረክበው ለጥ ነው የሚል መስቀላቸውን ይዞ ፈትቻ ያለው የሚል ካህን ሰምተህ ታውቃለህ? አማራ ይችን እንኳን ጠይቆ ያውቅ። አባታችን ይፍቱን ብሎ በስሎ 3 ጊዜ ሳልቦ ይፍቱኝ ይፍቱኝ እግዚአብሔር ይፍታ ይለዋል። ቀሚስ ጎታችሁ እንደማይፈታቻችን ነፍስ ያውቃል። እኛም አንፈታም ለማለት ነው። ለራሳችን ስመች ተፈታንና ነው። ጺም አሳድግ ምን ያደርግልኝ? ማከኩስ ማትክ ነገር እኮ ይሄን ስታክለው የምትሉ ምን ያደርግልሃል? ለጥለጥ አድርገህ ቁጭ ነው እንደ ተርላ መላኩ የንጉሥ ዘር ነው። እስኪ ረጅም ጺም ደግሞ ጨምሬበት አስበው ምን እንደምትመስል የእስላም አክራሪ መስለህ ቁጭ ነው የምትለው። አንገት የሚቆርጡት አላሁ አክብር ብሎ የሚገል የለም። የአይሲስ እሱን መሆን አልፈልግም። ይቺ ግን የአባቶች አለባበስ ናት። ተመቸቻቸዋል። እንዲያውም ትልቋን መስቀል ከላይ ባደርጋት ባይብሏን ከጎን ቢይዛት እንደዚህ በስማም እንዴት መሰላችሁ የምታምር! ይሄ እንዴት ነው? ይሄ የአማራዎች አለባበስ ነው። ተመቻችሁ? ሞጣ ዘቀራኒዮ ዘሁለት እጁ እነሴ ዘስልጣን ኃይል ዘአማራ ዘአክቲቪስት ዘዘመኑ ዘጉዱ ካሳ ለምንድን ነው ጳጳስ ማሩ ነው? አቡነ ሞጣ አባታችን ሞጣ ትክክለኛው የመጽሐፍ ቅዱስ አዳኝ የአማራ አዳኙ እኔ ነኝ። ጴንጤ ደግሞ ኤቭሪ ሚኒት እንትን ውስጥ ነው ያለው፣ አዳራሽ ውስጥ ነው ያለው። ዳቦ ከሰማይ ይመጣል ብሎ ያስተምራል። አንድ ዳቦ ግን እስካሁን ኢትዮጵያ ውስጥ አልወረደም። እንደ ጴንጤ ትምህርት፣ እንደ ፓስተሮች ገለጻ አንድ ውሃ ሃይላንድ ውሃ ከሰማይ አልወረደም፣ አይመጣም። ለሚሊዮን ዓመት ሊመጣ አይችልም። ውሸት ነው። $1,000,000 በባንክ ገባ የሚልህ ፓስተር ካየህ እሱ ልም ያለ ወራዳ ሌባ ነው። በትብብር መጨፍጨፍ ነው ያለበት፣ እንዲሞት ማለት ነው። ተወግሮ መገደል አለበት። እንኳን እሱ የበቃው የገዳም አባትም እነሱም ሊያድኑን አልቻሉ። ይሄውን ጦርነት ማቆም ነበረባቸው። ዛሬ አሁን ገዳም አሉ የተባሉ የአማራ አባቶች፣ የኢትዮጵያ ነው አባቶች ሊያቆሙት አልቻሉም። ይሄን ረሃብ ሰው በረሃብ ሊያልቅም አንድ ዳቦ ጠብ ሊያደርጉልን አልቻሉም። ምንድነው ስትል ውሸት ነው። ይሄ ሁሉ የዓለም ቱሪናፋ የሆነ ሰው የመሰረተው